በኋላ ምንም ነገር ባከረር አያስፈልግም። አርፈሽ ተቀመጪ። ሩታ ላይ ማድረግ ያለብን ነገር አድርግና ቡታጀራ ሂድ። ቡታጀራ ግዴታ መሄድ አለብን። ሩታ እዚሁ ትሁን፣ እኔ ያለው በሚያስፈልጋት ነገር ነው ያለው። እዚሁ ትሁን፣ አርፋ ትቀመጥ። አንተ ስነ ስርዓት በቃ እንዳባወራው ቆፍጠን ብለህ መናገር ያለብን ነገር ተናገር። ጉድበል ጎንደር ማለት አሁን ነው። እኔ የምለው ይህን ቪዲዮ አይቶ የተናደደው ማን ነው? እኔ ግን ኤፍሬም ጋንጃና ሉባንጃ አብሮ ቀላቅሎ ያጨሰ ነው የመሰለኝ ትላንትና ማለት ነው። ምንም እንቧከረዩ ማለት አያስፈልግም። አርፈሽ ተቀመጭ ያላት እኮ ለሩታ ማለት ነው። ጭራሽ ማስጠንቀቂያ ነው። አርፋ እዚህ ትቀመጥ። አንተ ቡታጀራ ሄደ ማስተካከል ያለብህን ነገር አስተካከል። እንደ አባወራ ቆፍጠን በል። ምን ማለት ነው እንዲህ? የሚስተካከለው ነገር ለማን ሆነና እዚህ ጋር ቤት እየፈረሰ እዚህ ጋር ደግሞ በጎን ሌላ ነገር ማስተካከል ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬው ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የኤፍሬም እና የአብርሃም ቪዲዮ ነው ማለት ነው። እውነት ለመናገር ይሄ ቪዲዮ ትላንትና ላይ ያየሁትም ነበር፣ ዛሬ ላይ ነው ያየሁት ማለት ነው። በሰላም ነው እንደዚህ አይነት ቪዲዮ ማለት ነው። እኔ የምለው ማንም ተነስቶ በሩታ ላይ እንደ ውሻ የሚጮኸው ግን ለምንድን ነው? አንድም የሚረዳት የጠፋው ማለት ነው። ሩታ እኮ ትክክለኛ የሆነ ጥያቄ እኮ ነው የጠየቀችው ማለት ነው። ባየችው በሰማችውን ትክክለኛ የሆነ ጥያቄ ነው የጠየቀችው ማለት ነው። አርፈሽ ተቀመጪ። ይህ እኮ ማስጠንቀቅ ነው የሚመስለው ማለት ነው። ምን ማለት ነው አርፈሽ ተቀመጪ? የትዳር አጋሯ ባሏ እኮ ነው። የሆነ ነገር አደረገ ስትባል ትጠይቃለች። ግዴታ ነው ጥያቄ ማለት ነው። ለጥያቄው ደግሞ መልስ መመለስ ያለበት አብርሃም ነው እንዴ። ሩታ የጠየቀችው እኮ ጥያቄ ትክክል ነው። ምን እየሆንክ ነው ኤፍሬም ማለት ነው። የሚያስፈልጋት ነገር እኔ ያለው ከጎኗ ሆናለሁ ማለት በጣም ነው የምናመሰግነው ማለት ነው። ለዚህ ማለት ነው። ነገር ግን እኔ አንዳንድ የተናገርካቸው ንግግሮች ግን በጣም ነው የደበረኝ ማለት ነው። ሙሉ ለሙሉ መጥፎ ነው ባይባልም ግማሹ ያስጠላል፣ ግማሹ ደስ ይላል ማለት ነው። ትላንትና ኤፍሬም ተቀላቅሎበታል። ቆፍጠን በል እንዳባወራ ማድረግ ያለበት ነገር ቆፍጠን ብለ እንዲህ ማድረግ ያለበት ነገር ቆፍጠን ብሎ ማድረግ ያለበት ነገር ራሱም ያውቃል። ለእንደዚህ አይነት ጥያቄ ግን ቆፍጠን ምናምን የሚባል አማርኛ የለም። ጥያቄ ነው የጠየቀችው ማለት ነው፣ ስላለፈ ህይወቱ ማለት ነው። በእርግጥ ዛሬ ላይ አልነበረም ስለባለፈው ህይወቱ መጠያየቅ የነበረባቸው ማለት ነው። ወደ ትዳር ብለው ብለው ሲገቡ ነበረ ስላለፈው ታሪኳ ወይም ስላለፈው ታሪኩ መነጋገር የነበረባቸው ማለት ነው። ራሳቸው አጽድተው ነበር ወደ ትዳር መግባት የነበረባቸው ማለት ነው። ምን የሆናችሁ ነው ያላችሁት እንዴ? እሱ ሽሽግ ድብቅ አድርጎ እስከዛሬ ድረስ ተጎልቶ ማለት ነው ትዳር ብሎ ከገባ በኋላ አብርሃም ከዛ በኋላ የማታስበው ዱብዳ ሲወርድባት ሩታ መጠየቅ የለባትም ነው የምትሉት? እኔ የምለው አንድ ጥያቄ ልጠይቃችሁ። እኔ በዚህ ሰውን በጣም ያለፈ ህይወት ነው ይሄ ያለፈ ህይወት ነው የምትባባሉ የምትሉ ወንዶችም ሴቶች ማለት ነው። እናንተ ወደ ትዳር ወደ ገደለው ስትገቡ ወንዱና ሴቱ ሳትጠያየቁ ነው እንዴ? ወንዱ ለሴቷ ያለፈ ህይወት የለሽም ወይ ያልጨረሽው ህይወት የለሽም ወይ ብሎ አይጠይቅም? ሴቷስ ለወንዱ መጠየቅ የለባትም ነው የምትሉት? ስለባለፈው ህይወቱ አይመለከታትም። ላይመለከታት ይችላል። ነገር ግን ደብቆ ሸሽጎ አይደለም ወደ ትዳር መግባት ያለበት ማለት ነው። እውነት ትዳሩን ካመነበት ነገ ለመረበሽ ወይ የትዳር አጋሩ እንድትረበሽበት ካልፈለገ ስለባለፈው ህይወቱን አጣርቶ ነው ወደ ትዳር መግባት ያለበት። ነገ የልጆቼ እናት ሚስት የትዳር አጋሪ ትሆናለች ብሎ ያሰባትን የመረጣትን ሴት እኔ ያለፈ ህይወት እንደዚህ ነበረኝ፣ ነገር ግን አሁን ላይ ተነጋግረን በእንደዚህ ሁኔታ ተለያይተናል ብሎ እኮ አብራርቶ ነው ወደ ትዳር ወደ ገደለው መግባት ያለበት ማለት ነው። እናንተ ያለፈ ህይወት እኮ ነው። ስለዚህ ጉዳይ ምንም ማንሳት አልነበረባትም ሩታ በዚህ ጉዳይ እንደዚህ ንትርክ ማንሳታን። እውነትህን ነው። እልል ብላ መቀበል ነበረባት። ታዲያ ሩታ እልል ብላ መቀበል ነበረባት። ጥያቄ ነው የጠየቀችው። ሲቀጥል ደግሞ ስለሱ መሸፋፈን ፈልገ ኤፍሬም ማለት ነው። ያው የወንድምህን ማለት ነው ያው ያለ ነው። እኔ ግን አላረገውም። አንተ ስለሱ መሸፋፈን ፈልገ ምንድን ያልከው? አንተ ስለዚህ ጉዳይ ያልተናገርከው ለእሷ ያልነገርካት ምናልባት እሷ ላለማጣት ፈልገህ ይሆናል። እውነትህን ነው። ዛሬ ላይም እኮ ከዚህ ባሰ መረጃዎች ከወጡ እኮ ሊለያዩም ይችላሉ። አላወቅከውም እንጂ ማለት ነው። እንዲህ
ትላንትና አጽድቶ ቢመጣ እኔ ከነፃነት እንደዚህ ነበረን የፍቅር ግንኙነት ነበረን፣ ነገር ግን በሆነ ጉዳይ አልተስማማንም እና ተለያይተናል። ሩታ ነገ የሆነ ነገር ስትሰሚ እንዳትረበሽ ምናምን ብሎ እኮ ነግሮ ነበረ ወደ ትዳር መግባት የነበረበት ማለት ነው። አንተ ግን ስለሱ ነገር የሆነ ነገር እንዳይነሳ ያለፈ ህይወትህ ነው። ማንኛውን ሰው ላይፍ ያሳልፋል፣ በትክክል ያሳልፋል። ያሳልፈውን ላይፍ ግን ይናገራል ወደ ትክክለኛው ትዳር ውስጥ ሲገባ ማለት ነው። ትዳር ማለት እቃቃ ጨዋታ አይደለማ። ትዳር ማለት እኮ ደስ ብሎ የምትኖር ትልቅ ተቋም እኮ ነው። እንደናንተ እቃቃ ጨዋታ አይደለም። እኔ እኮ ሳስበው አሁን በአሁኑ ሰዓት ላይ የትዳር እቃቃ ጨዋታ ድራማ እኮ ነው እየሆነ ያለው ማለት ነው። ለማንኛውም ግን ሁላችሁንም በሩታ ላይ ግን ፊት አትበሉ። የእውነት እኔ በጣም አሳዝነኛለች። በዚህ አጋጣሚ ግን አብርሃምን አደንቀዋለሁ። እየተነጫነጨች ነው፣ እርግዝናው እያነጫነጫት ነው እያለው ነው፣ እያብራራለት ነው ያለው ማለት ነው። እሱ ግን ቆፍጠን በል፣ እንደዚህ በል፣ እኔ አጠገቡ አለሁኝ፣ የሚያስፈልጋትን ነገር አደርግላታለሁ እያለው ነበር ማለት ነው። ለዛ ለመልካም አስተሳሰብ እጅግ በጣም አድርገን ከልብ እናመሰግናለን። ኤፍሬም ግን ትላንትና ግን ጥሩ አልነበርክም። እኔ የኮመንታተሮች ደግሞ ማሽቃበጥ፣ ኤፊ ትክክል ነህ፣ በጣም ትክክል ነህ፣ እነ ትክክሎች። ዛሬ ደግሞ ሩታ የሆነ ነገር ስለሱ ተናግራ ብትመጣ ደግሞ እዛም ሩታ ቤት ሄዳችሁ ትክክል ነው ማለት ነው የምትወዱት ማለት ነው። እዚህም ትክክል እዛም ትክክል። እንደው ምን ይሻላችኋል ኮመንታተሮች ማለት ነው እንዴ? ኤፍሬም የተናገረው እኮ ግማሹ ትክክል ነው፣ ግማሹ ትክክል አይደለም። ይቺ ልጅ እኮ እርጉዝ ናት፣ ገና እርጉዝ ማለት ነው። ማስጠንቀቅ፣ አርፈሽ ተቀመጪ ማለት ምን ማለት ነው እንዴ? ምንድን ነው አርፋ የምትቀመጠው? የጠየቀችው ጥያቄ እጅግ በጣም ቀላል ማለት ነው። ለዛ ጥያቄውን መልስ መመለስ ያለበት አንድ ለአንድ አብርሃም ብቻ ነው በቃ። ከዚህ በስተቀር ሌላ ምንም ነገር የለም። እናንተ ግን ምን እየሆናችሁ ነው ያላችሁት? ትክክል ኤፊነት የወንድምነት ጥግ። እውነታችሁ ነው። ሩታስ ማንም ተነስቶ እንደ ውሻ ሲጮህባት አስደስታችሁ። ለማንኛውም እውነት እኔ ሩታ ግን በጣም እያሳዘነችኝ ነው ያለችው ማለት ነው። ሌላው ቡታጀራ ሄደ ማስተካከል ያለብህ ነገር አስተካከል እያልከው ነበር ማለት ነው። የሚያስተካክለው ለማን ሆነና? ያው ስለ ሰርጋቸው ስለ መልሳቸው ሊያስተካክል ነው። እዚች ጋር ሩታ ሳትረጋጋ ሰላም ሳያወርዱ ምን ተብሎ ነው ቡታጀራ ተኬዶ ስለ ሰርግ ወይ ስለ መልስ ሊያስተካክል የሚሄደው ማለት ነው? ማን ሊሞሸርበት ነው? ነፃነት ልትሞሸርበት ነው? እኔ እኮ ግራ እያጋባችሁኝ ነው። የፈረሰውን ቤት በመጀመሪያ ማስተካከል ነው። እየተንገጫገጩ ነው ያሉ። ሰላም ማውረድ ነው የሚቀድመው ማለት ነው። ሰላም ካወረደ በኋላ የጠየቀችውን ጥያቄ መልሱን ከሰጣት በኋላ ሁለታቸው ተነጋግረው ሰላም አውርደው ወደ ቡታጀራ ሄዶ ማስተካከል ያለበትን ነገር ያስተካክላል ማለት ነው። አሊያ የጠየቀችው ጥያቄ ሳያስተካክል የተንገጫገጨው ቤቱ ሳያስተካክል ሰላም ሳያወርዱ እንዴት ተብሎ ነው ቡታጀራ መሄድ አለብህ? ማስተካከል ያለብህ ነገርን ማስተካከል አለብህ ብለህ የምትመክረው ማለት ነው። ባይሆን ተነጋግራችሁ ችግራችሁን እዚች ጋር ፍቱ ማለት ነው ያለብህ ማለት ነው። አንተ እንደ ማስጠንቀቂያ አርፈሽ ተቀመጪ፣ አርፈሽ ቁጭ በይ፣ እንደ አባወራ ቆፍጠን በል። ቆፍጠን ማለት ያለበት ቦታ ላይ አብርሃም አዎ ቆፍጠን እንዲል እንፈልጋለን። ነገር ግን በዚህን ሰዓት በመጥፎ ሰዓት መጥፎ ነገርን በሰማች ሰዓት አይደለም ማለት እንደ አባወራ ቆፍጠን በል የምትለው ማለት ነው። እኛም እኮ ይገባናል። ቆፍጠን ማለት ባለበት ቦታ ላይ ቆፍጠን ማለት አለበት በሚስቱ ላይ ማለት ነው። ነገር ግን አሁን ላይ የጠየቀችው ጥያቄ በጣም እጅግ በጣም ቀላል ነው። ለዛ ጥያቄውን መልስ መመለስ ግዴታው ነው። በቃ ከተማ ልታስፈራራት ግን አይገባም ኤፍሬም ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ